አታስፈልግም። ራስሽ ሂጂ። ወንድ ልጅ ነው ሙሽ ሴት ልጅ ነው የምትፈልገው። ራስሽ ሂጂ። ሙሽዬን ለኔ ተውልኝ አላለችም። ውጣ ስትለው ውጭ ራስሽ ሻሎ ሴት ልጅ አታሳደግልኝ። አንተ ዝገበር ነው እንዴ እኮ ለሩት ልጅ አይሆንምና እውነት ነው። ወልደህ አምጣላት። እውነት ነው እንዴ ግዴታ ነው። ልጅ ከሆነ ፈልጊ ወልጄ ላምጣልሽ። ከየት ነው ወልደህ የምታመጣው? ከወልደበት የሚዬ ለማገርጣት ነው እንዴ? ከየት ነው የምትወልደው ይባላል። አሁን እያወቅሽ ካንቺ ነው የሚወለደው። ከማን ይወለድ? ችግር ካለ የመረነ መቀለድ አልፈልግም። ፈተን እንምጣ። ምንም ችግር የለም። ችግር የለ። ሃይሚ ዝም ብላ ጥሎሽ ሳታስቸግርህ ሰተት ብላ ቤታችሁ ገብታ ልትኖር ፈልጋ ነው። ጥሎሽ እንዳሳስብ መሄድ ስለፈለክ ነው። ጋሽ የምትለው ናፍቀዋል መሰለኝ። ሄደህ ማግኘት ትችላለህ። በእኔ ሰበብ ግን አይደለም። ተናደሽ ኩነት መስቲው ጋሽዬን ፈልገዋል ወደዋል ስትይ በቃ ምንም ጥሎሽ ሳይጥል ብሩኬ አንተ በቃ ተጨቃጨቅ ተወኝ ልኑርበት። ራሽ ኮን ተጨቃጨቂው ኑሪ እንዲህ እኮ አልከለከለም። እንደውም ጥሎሽ ቀረለት። ኧረ ስንት ነገር ቀረለት ብሩክ እንዲህ በዚህ አጋጣሚ ተመስገን እኮ ነው መወደድ። እንዲንወስን ማለት መናገር የሚቀላ ወስነሽ መጥተሽ ምናምን ያስፈራራኝ ነው። ይሄ እንግዲህ ሙሽዬ ጋር መጥቼ ልኑር ብላ የእናትነቱን ጋደም ብሎ ጸጉር ነካ ጭውውት ምናምን እንደምታዩት ነው። እንግዲህ ብሩኬ ደግሞ ውጣ ስትለው ራስሽ ውጪ፣ እኔ ለእናቴ ወልጄ አመጣላታለሁ፣ ሴት ልጅ ነው ችግሩ አይደል እያለ እንግዲህ ዛሬ ተቆጭቶ ሃይሚዬም ደግሞ በቃ በግድ በቃ ጋሽዬ ጋር ሄድና ኑር እያለች እያስገደደችው አይነት ፕራንክ ነው የተሰራው ማለት ነው። ቤተሰቦች ለማንኛውም ደስ የሚል ቆይታ ነው። ነገር ግን ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን ሰላም ነው። ለዚህ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ ማለት ነው። የኛ ውድ ቤተሰቦች ማለት ነው። ትናንትና እንግዲህ ቡታጅራ ላይ በጣም በቃ ኩልኩል ብሎ ድንጋይ ምናምን ተደርጎ ወይኔ በቃ በቡዳ በሏቸው ቡታጅራዎችን ብዬ በጣም እኔ ራሱ አስቤ ነበርና ቪዲዮ ብሰራ ደግሞ ማሽቃበጥ ነው የሚሆነው ብዬ ያው ኦዲየንሶቻቸው ማስደንገጥ አልፈለኩም እንጂ በጣም እያየሁ ነበር ቲክቶክ ላይ በጣም አስቤ ነበረ። በሰላም ስለመጣችሁ ቡቡና ሃይሚ እንዲሁም ደግሞ ሌሎቹም እነ አብርሃምንም አይቻችኋለሁ መተዋል ማለት ነው። እንደውንም ሄርሜላ ጋብሮ ሆኖ ገርሞኛል። ወይኔ ሚስቶቻችሁ ስታረግዝባችሁ የመጀመሪያው አብርሃም ከሌላ ሴት ጋር እንደዚህ ኢንጆይ የሚያደርግ ወንድ እሱን አየሁ። ለማንኛውም ይመቻችሁ። እንኳንም ሀገራችሁ ሰላም ሆነ። እስከዛሬ ድረስ እንደዚህ አይነት ነገር በቡታጅራ ላይ እኔ ሰምቻ አይቼ አላቅም። በነገራችን ላይ ብዙ ቦታ ወደ ወሎ፣ ወደ ደሴ፣ ወደ ሸዋ፣ ወደ በጣም ረብሻ አለ። እንደዛ አካባቢ ላይ ነው እንጂ ቡታጅራ ላይ እንደዚህ አይነት ነገር አልነበረም። ዛሬ ግን ትናንት ተከስቶ ነበረ። ግን አሁን ላይ ሰላም ነው፣ ጸጥ ያለ ነው ብሏል ብሩኬ። ዋናው የሀገር ሰላም ነው ከምንም በላይ የሚያሳስበው ማለት ነው። ሌላው ሲቀጥል እንግዲህ ሃይሚዬ ከጋሽዬ ተጣልቻለሁና ሙሽዬ ጋር እኖራለሁ፣ ከብሩኬ ጋር መኖር ሰልችቶኛል ብላለች። ናፍቆኛል ነው እንጂ ምን ሰልችቶኛል ከብሩኬ ጋር መኖር አይደል? ቤተሰቦች ናፍቆኛል ነው እንጂ ሸልትቶኛል የለም ከብሩኬ ጋር። እና ግን በሚገርም ሁኔታ ብሩኬን ለማጨለል ሙሽዬና ሃይሚዬ ተዘጋጅተው ባሉበት ያው ሙሽዬ ምንም ሳትናገር በዝምታ ነው በቃ በእይታ በማየት እንዴት እንደጨነቃት ቪዲዮ እስኪያልቅ ድረስ ባይዘወይ ማለት ነው። እና እንዲህ እናቶችን እንደዚህ ግን ባታስጨንቁ በጣም ጥሩ ነው። አሁን ጋሽዬ ችግር የለበትም፣ የፈለገው ነገር ይናገራል። ከዛ በኋላ በቃ ወጣለት አለቀ። አሁን ሙሽዬ ዛሬ አይታችኋታል እንዴት እንደጨነቃት። በቃ ማስመሰል ይከብዳል በጣም። ፕራንክ ማለት ማስመሰል ነው። በቃ ሆናችሁ መገኘት ነው እዛ ቦታ ላይ ፕራንክ ታውቃላችሁ። እና ሙሽዬ ደግሞ በጣም ነው የከበዳትና የኔ እናት አታስጨንቋት፣ እንደዚህ አይነት ቦታ ላይ አታስገቧት። ባይዘዌ እንደውም ደግሞ ካሜራ አለ ማለታችሁ ራሱ ጥሩ ነገር ነው፣ ይሻላል። ካሜራ ሳይኖር ደግሞ በጣም ነው የሚከብደውና አታስጨንቋት እንደዚህ አይነት ቦታ ላይ ሙሽዬን ተዋት። ጋሽዬ እንኳን ድምቀት ነው በቃ ማለት ለምዶታል። እሱ በፊትም ከና አብርሃም ጋር ምናምን ለምዶታል። ጋሽዬ ችግር የለውም። ደግሞም ጋሽዬ ሲናገር ለራሱ የሆነ ይሄድበታል ነገር። አሁን ሙሽዬ እኮ በቃ ምንም እንትን አላለችበትም። ፕራንክ ስትሰሩ ማስመሰል መቻል ችሎታ ይጠይቃል። ፕራንክ ማለት ማስመሰል ነው። በቃ ያ የሆነን ነገር እኔ ላይ ደርሶብኛልና ብላችሁ እሪ ማለት ነው።
እና ያንን ነገር ለማድረግ ሙሽዬ በጣም ተቸግራ ነበረ። እንዴት በቃ እየተወለጠ ነበር እንዴት ይለቅልኝ እያለች ነገር ማለት ነውና እንደዚህ አታስጨንቋት። ነገር ግን ከግራም ከቀኝም ሆነው ልጆቿ ዛሬ ብሩኬም ሀይሚም ምርጥ ቆይታ ነው እኮ ይዛችኋት ስለመጣችሁ ሙሽዬን ደስ ብሎናል። ነገር ግን ደግሞ ጭንቅ ብሏት ነበረ እና ሀይሚዬ እንደዚህ ከትልልቅ ሰዎች ጋር ፕራንክ ስትሰሪ በቃ አታስረዝሚው፣ አጠር ማድረግ። ምክንያቱም የሚናገሩት ነገር ይጠፋባቸዋል ለማለት ያክል ነው። መጥፎ ነው እያልኩ አይደለም ተመልካቾች፣ በኋላ እሪ እንዳትሉ። መጥፎ ነው እያልኩ ሳይሆን ትልቅ ሰው ሲኖር እንዲህ መካከላችሁ ላይ በቃ ያን ሰው ፊቱን ማየት ፊሊንጉን ማየት አለባቸው። አሁን ሙሽዬ በጣም ነበር እየተጨናነቀች የነበረችው መጨረሻ አካባቢ ምናምን ማለት ነው። ሁለቱ ያው ስለለመዱት ምንም አልመሰላቸውም። ብሩኬም ጋሽዬን ሳታስፈቅጂ እዚህ ቤት አትኖሪም፣ አዲስ አበባ አልሄድም አትሄጂም የሚለውን ነገርም እሱንም እናወራበታለን። መሄድ አለመሄድሽን እናያለን፣ ስራሽን ማን ሊሰራልሽ ነው እዛ እያለ ብሩኬ ሀይሚንም ሲከራከራት ነበረ። ግን ደግሞ ሙሽዬ ጋር አብራ ብትሆን እኔ ችግር የለብኝም ደስ ይለኛል ለኔ ችግር የለውም ብሏል። ግን ከአንገት በላይ መሆን አለበት። ምክንያቱ አንደኛ እንዴት ነው ብሩኬን ትታ ከሙሽዬ ጋር ሀይሚ የምትኖረው? እንዴት ነው ብሩኬ እሷን ጥሎ አዲስ አበባ የሚኖረው? ለደቂቃ እንኳን ሆድ ይብሰኛል ያለ ጀግና ሰምታችኋል። እና ይሄ ነገር አያስኬድም ነበረ። እሷም ደግሞ አባትሽ ቢከሰይ ምናምን ላለችው ነገር 18 አመት ካለፈ በኋላ አዎ ልጅ የራሱን ውሳኔ መወሰን ይችላል። ጋሽዬ ጋር ግን እንደዚህ አይነት ነገር አይሰራም። ምክንያቱም ሁሉንም እንደያመጣጡ የሚረዳና የሚያስተውል ከወጣቱም ወጣት ከትልቁም ትልቅ ከአዛውንቱም አዛውንት የሚሆን ሰው ነው ጋሽዬ ባይዘው ማለት ነው፣ የሀይሚ አባት ማለት ነው። እና ይሄንን ስላችሁ ደግሞ ሙሽዬ ጋር እንትን ኮንታክት እንዳታረጉኝ። ሙሽዬ ያኔ እንደዚህ አይነቱ ፐርፖዝ የላትም። ገባችሁ? በቃ እሷ ግልጽ ናት። ብሩክ እንደተናገረው እሷ ግልጽ ናት። ያኔ ማስመሰል አይቻልም፣ አይሆንም። ፕራንክ ደግሞ የሚያስመስል ችሎታ ያለው ሰው ያስፈልጋል። ያለ ማለት ነው የፈለኩት። ስታዝናኗት ልቁንስ ብታሳዩን እንዴት ደስ ባለን። ብሩኬ ዛሬ እንግዲህ እናቱን ይዞ ለማዝናናት ይዞ የወጣበት ቀን ነው። ቲክቶክ ላይ ትለቅልናል ብለን ተስፋ እናደርጋለን። በነገራችን ላይ ማለት ነው ለኛ ለተመልካቾች ብሩኬ እናቱን መደበቅ ጀምሯል። ቤተሰብ አሁን ዛሬም ሀይሚ ናት ይዛ የመጣችው። ባለፈውም ይዞ መጣና ትንሽ ደቂቃ ለነገሩ እንኳን ብደብቅ ይሻላል። ምንም ይዘህ መጣ ቲክቶክ ላይ እንደሆነ ፉካታቸው ሌላ አስተያየታቸው ሌላ፣ መልካም ነገር አድርጎ የሚሉት መጥፎ ነገር እና ይሄ በራሱ ተስፋ ያስቆርጣል። ነገር ግን አንተ ተስፋ መቁረጥ የለብህም። ቡቡ በረቃቅሳቸው የሌለ እና ትናንትና ረብሻ ስለሆነ ነው ራሱ የቀሩት። ትናንትና እኛ ቤተሰቦቻችን ጋር ብዙዎቹ እየተጨነቁ ወይኔ ሃይሚ እንዲክትራን ብሩክ እንዴት ሆነ እያሉ ነበር። ብዙዎቹም ቪዲዮ እየሰሩ ነበር። እኔ ግን አልሰራሁም፣ ምክንያቱም መረበሽ ነው የሚሆነው ብዬ አልሰራሁም። ግን አስቤ ነበር፣ እኔ ራሱ በጣም ነበር ያሰብኩት ማለት ነው። ስቶሪ ላይ ምናምን ፈልጊያቸው አልነበሩም ደግሞ እንደምታዩዋቸው ማለት ነውና ከባድ ነበር። ያው ይሁን፣ አሁን ሰላም ወርዷል ባጭሩ ሳይቆይ ማለት ነው። እና የኛ ውድ ቤተሰቦች ሀይሚዬ እንግዲህ ብሩኬ ጋሽዬ ጥሎሽ አያበዛበትም። ምክንያቱም እንደ አብርሃም እንደ ልጁ ከአብርሃም በላይ ነው የሚያይም ብሏል። ባጭሩ ጸባይ ካላችሁ ማለት ነው ጸባይ ካላችሁ አይሰጥም የተባለውን ነገር ትሰጣላችሁ ማለት ነው። አሁን ብሩኬ ሃይሚን ማለት ነው ጊፍት ተሰጥቷል ኦሬዲ። ካሁን በኋላ ጥሎሽ ምናምን እሱ እንደው ያው መልካም ሰው ስለሆነ ብሩኬ ለሃይሚ ምንም ነገር ቢያረግ ምንም አይመስለውም እንጂ የፈለገን ነገር ያደርግላታል እንጂ ጋሽዬ ኦሬዲ ሰጥቷል። አምኖ ወዶት በክብር በቃ እስከ ጥግ ድረስ ብታጠፋ እንኳን ቆንጥጣት ብሎ ሰጥቷል። እስከ ጥግ ድረስ ማለት ነው። ባለፈው ሰምታችኋል። እንደዚህ ከመትመታት ብትቆነጥጣት ሲል ነበር። ስለዚህ ብሩኬ መቅጣትም እንደሚችል ኃላፊነት ተሰጥቶታል። ሰምታችኋል። እንዴ ስላችሁ ደግሞ ማለት እንዳትንጫጩ ብሩኬ ጫፏንም አይነካትም፣ የሃይሜን ጫፍም አይነካም ሲጀመር ማለት ነው። ብታጠፋም ለአባቷ ነው የሚነገረው። ግን እንደዚህ ያው ዱላ ከሚመጣ ብትቆነጥጣት ያለው ያው ከክብሩ አንፃር በቃ ከመውደዱ አንፃር ነው እንደዛ ያለው ጋሽዬ ማለት ነውና
እውነት ለመናገር የመጀመሪያዎቹ አማችና ምንድነው የሚባል ሲዋደዱ እነሱን ያየሁት። ሙሽዬም ቢሆን ለሃይሚ አጠገቧ እያያቸዋት ነው። ዛሬ ራሱ አጠገባችን ልትጀናጀኝ ነው እያለቻት ነበርና ምን ያክል ማለት ፍቅራቸው በጣም ደስ ይላል። አልፎ ተርፎ ከነሱ ፍቅራቸውን ወደ ቤተሰብ ያስተላለፉ ልጆች ናቸው። በጣም ደስ የሚል ነው። ስሚል ለክብር የሚጨነቅ ከእናቱ ጋር ሆኖ እንኳን ስለ ቤተሰቦቿ የሚያስብ ነበር ብሩኬ ማለት ነውና በዚህ አጋጣሚ ሁላችሁም እንደዚህ አይነት ጸጋ ያላብሳችሁ፣ ፍቅር የሌላችሁ ቤተሰቦች ፍቅር እንዲኖራችሁ ያድርግላችሁ እላለሁ የኔ ውድ ቤተሰቦች ማለት ነው። እንግዲህ አዲስ አበባ ገብታችሁ የራያውን ቀሚስ ለብሳችሁ እስክትመጡ ድረስ እንዴት እንደናፈቀን አትጠይቁን ማለት ነው። ሃይሚና ብሩኬ እናመሰግናለን። መልካም ቆይታ ይሁንላችሁ። ሙሽዬ ስላየንሽ በጣም ደስ ብሎናል ማለት ነው። ቡቧችንም ሃይሚያችንም ሰላማችሁ ብዙ ይበል። እናመሰግናለን። ባይ ቤተሰቦች፣ በጣም አድርጌ ወዳችኋለሁ። ባይ ባይ።